ያ ሁሉ የሚሰሩት ነገር ታዲያ ላይ የቀለዳችሁ ነበር። ስለምወድ ነው እስካሁን ማለት ነው የታገስኩት። እኛ ብንመክር አልሰሙን ያሉ ነገር ቢኖር ማለት ነው። የሰው ልጅ እኮ አይጣላም ማለት አይደለም፣ ይጣላሉ። ግን ለምን እንደሆነ አላውቅም። ለምንድነው ልዩንና ልዑል የሚመጡት እነሱ ጋር? ለምንድን ነው እንዴ? የሰው ልጅ እኮ በተጣላም ጊዜ በተደሰተም ጊዜ ሁሌም የሰው ልጅ በእኛ መሀል መግባት የለበትም። ሰው እኮ ለራሱ እንኳን ይቅርና ማለት ነው እንኳን ይቅር በባልና ሚስት መካከል ሌላ ሰው መግባት ይቅርና ባልና ሚስት እኮ ለራሱ ማለት ነው ለራሱ ጊዜ ያስፈልገዋል። ለምሳሌ የሆነ ነገር ስትካፉ ምንም ስትሉም በተደሳሳችሁ ጊዜ የራሳችን ጊዜ ያስፈልገናል። ገባችሁ? እና ለምንድን ነው እነዚህ ልጆች የማያወጧቸው? አሁን አይታችሁታል መጨረሻ አካባቢ የነበረውን ፓርት ልክ መጥቶ ያብ ሲገፈትራት ልዑል ተነስቶ እሱ ጋር አይታችሁታል። እንግዲህ እሱ እጁን ሲይዘው በጣም ተናዷል፣ የበለጠ ማለት ነው። ስለዚህ በቃ እንደነገርኳቸው እኛ የምንጠላው ሰው ከጎናችን ካለ አብሮ አሁን ሄሉ ጋር እየተነጋገረ እያለን ልዑል መጥቶ እንደዛ እጁን ሲይዘው እና ሲያመናጨቀው ልዑል ደግሞ ያለውን ሲመልስ የነበረውን መልስ አይታችኋል። ይሄ የሁለታቸው ጉዳይ ነው። በቃ የሁለታቸው ጉዳይ ስለሆነ ነገሮችን እስከሚያስተካክሉ ልዩ እና እሱ ለምንድን ነው የማይወጡት ከህይወታቸው? ለምንድን ነው እነሱስ ቢሆኑ ለምንድን ነው እንዲገቡ የሚያደርጓቸው? ሄሉም በሯን ትዝጋ ለልዑል፣ ያንም ደግሞ ልዩ ለምንድን ነው እየደወለ የሚጠራት? ለእኔ አልገባኝም። ይሄ ነገር ሲመስለኝ ውሸታቸው ነው። ባካቸው አትመኗቸው። እውነት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? አይ እኔ ያለሁ አልሐምዱሊላህ። ለቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብ እያደረጋችሁ አበረታቱኝ። ከጎን የሆናችሁ ለምታበረታቱኝ ውድ የሀገሬ ልጆች ከልብ ነው ማመሰግነው። እውነት ቃል የለኝም። ሁላችሁንም ማለት ነው በያላችሁበት አላህ ይጠብቃችሁ። በስደትም በሀገር ውስጥም ያላችሁት አላህ የምትፈልጉትን አላማ ያሳካላችሁ። ጤናችሁን አላህ ይወፍቃችሁ። በስደት ላይ ያላችሁ እህቶች ደግሞ የምሰሩትን ነገር አላህ ባርኮልን የሁላችንንም በሰላም ሀገራችን ደግሞ እፎይ ብለን የምንኖርበትን ኑሮ አላህ ይወፍቀን። ዱዓ ጸሎት አድርጉ ለሀገራችንም። ሀገራችን ሰላም ካልሆነ እዚህ ጋር ሰርተን ብር እንኳ ቢኖረን ሀገር ገብተን እንደፈለግን መዝናናት በቃ መስራት አንችልም። ገብቷችኋል? እና ሀገራችንንም ሰላም እንዲሆንልን ዱዓ ጸሎት አድርጉ። ሁላችሁም ራሳችሁን ጠብቁ። በቃ ብራችሁን ሴፍ አድርጉ። ካላህ በታይ በቃ ነገሮችን በራሳችሁ አስተካክሉ። ከማይሆናችሁ ነገር ራቁ። ጊዜያችሁን አታባክኑ በማይሆናችሁ ነገር። በቻላችሁ ታቅም ደግሞ በቃ አንዳንድ ትምህርቶችን መማር አለብን ሁላችንም ማለት ነውና በቃ የሆነ ሲደብራችሁ ሙዚቃ ውስጥ አትግቡ። ሲደብራችሁ የሆነ ነገር ውስጥ አትግቡ። አላደላ ድብርታችሁንም ደስታችሁንም ሁሉ ነገራችሁንም ለፈጣሪያችሁ መስጠት መቻል አለባችሁ። በተደበራችሁ ጊዜ እንደዚህ አይነት ውስጥ የምንገባ ከሆነ በጣም ነው የሚያስጠላው። የበለጠ እየባሰብን ነው የሚሄደውና ለማንኛውም እንግዲህ ያብና ሄሉ ትናንት አልመጡም ነበር። ሁላችንም ደግሞ ነገሮችን አስተካክሎ ይመጣሉ ብለን ነበር የጠበቅነው። ዛሬም እንግዲህ ነገሮች አልተስተካከሉም። ዛሬ ላይ እንኳ የሄሉም ተናዳበታለች። በሩን ከፍተህ ከወጣ በቃ ካሁን በኋላ አንተና እኔ እስከ ዛሬ ተለማምጫለሁ፣ ለምኜሃለሁኝ፣ ግን ካሁን በኋላ አልታገሰም ብለው ያው በር ከፍቶ ወጥቷል። ያው በዚህ ያልቃል ብዬ አላስብም። ይታረቃሉ ኢንሻአላህ። ግን ቢሆንም ምን አለ መሰላችሁ እኔ እንጃ ያብለ አሁን ያየሁት ነገር ቢኖር ይሄ የነሱ መለያ አይደለም። እውነት ለመናገር ይሄ ብቻ በቃ ለዋሽ እንደ ሰው ሊካላስ ሆነ አይደለም። ምንም ማድረግ አይቻልም። ያወጣታችሁ የጣላችሁት ነገር ሊመለስ ይችላል? አይመለስም። ስለዚህ የተሰበረ ነገር እንደማይመለሰው ሁሉ ያንን ነገር ትታችሁ ለዛ ሰው ፍቅር ካላችሁ ትተውታላችሁ። ግን እዛው አሁን ላይ እኔ እያየሁ ያለውን ነገር ቢኖር ግን እያባባሰ ያለው በጎናቸው ላይ ያብን እንትና ማኖች ልዑልና ልዩ እስካልወጡ ድረስ መቼም ቢሆን ሰላም አይፈጠርም ነው ወይስ ለዲራማ እየሰሩብን ነው? እኔ ሰው ይተው አውቆ ነው እንዴ? ለምንድን ነው ባለፈው ቲክቶክ ላይ ማለት ነው እነሱ በጣም ተጣልተው ታውቃላችሁ፣ ተለያየ እስከ መለያየት ደረጃ ከህይወት ውጭ ብሎ አባሯት በነበረ ታይም ላይ ኮመንት ላይ ቪዲዮ ለቃ ሄሉ ማለት ነው እዛ ላይ ያኔ እማዬ ብሎ ጽፎላት ነበር። ከዛ ደግሞ እሷ የኔ ነው ምናምን እንደዛ እያላቸው። ስለዚህ እኔ ውስጣቸው ዝም ብሎ ነው መሰለኝ እየሰሩ ያለው ድራማ ነው የሚመስለኝ እንጂ በቃ ይህን ነገር ማውጣት ከህይወታቸው ልዑል እናንተና ሲቀጥል ደግሞ ራሳቸው እየጠሯቸው እየመጡ ባካቸው እየሸቀሉብን ነው። ዝም ብሎ ነው
ሲመስለኝ እንደዛ ነው። ይሁን እንደዚህ ከሆነ እንግዲህ ምንም ማድረግ አይቻልም። የስራው ባህሪ ነው ብላለች። እኔ ባለፈው ሄርሜላን ለምንድን ነው አብርሽ ከህይወቱ የማያስወጣው ብያት፣ ለምንድን ነው የሚያስወጣት? የህይወት የገቢ ምንጭ እኮ ናት፣ እንዴት ሊያስወጣታል ብላኝ ነበር የሆነች ላይ ማለት ነው ኮመንት ላይ ጽፌ እና ስለዚህ እንግዲህ የገቢ ምንጭ አድርገው ይዘውት ግን ከሆነ አናቅም። ግን በዚህ ልክ እውነት ዲራማም ቢሆን ያ ቢያንስ ለሴት ልጅ እንደሚወደው ሁሉ እንደዚህ ባያመናጭቅ የተመረጠ ነው ብዬ አስባለሁ። እንደዛን ጊዜ እና ይህን ቪዲዮ ምክንያቱም ቤተሰብ ያየዋል። ገንባቸው አይደለም እናት አባት እንደዚህ አይነቱን ነገር ሲሆነት ይደብራል። እናንተ የምትወዷት ሰው እንደዚህ ሲያደርጋት ይደብረናል አይደለም። ስለዚህ አሁን ያ ምንም ቢናደድም እንኳን እንደዚህ እያደረገ ባይገፈትራት ጥሩ ነው ብዬ አስባለሁ። ሁሉም ነገር ልክ አለው አይደለም። እና ይሄን ይመስላል። ሲቀጥል ደግሞ እንዳልኳችሁ የእውነት ከሆነ ለመለያ ይሄ ምክንያት ሊሆን አይችልም። በቃ አሁን አብረው አደሩ አይደለ እንዴ? ዛሬ አብረው አድረዋል እኮ በቃ ተፈጽሟል ትላላችሁ። የዛሬ ወር አሁን 1 ወር ጠብቆ ልጅ ከሆነ ፍላጎቱ እኮ ምንም ችግር የለውም። ይሄ በቃ እየነገራችሁ በግልጽ አማርኛ። እስኪ እናንተ ብትሆኑ ይሄን ነገር ይቅርታ ታደርጋላችሁ? ለምሳሌ ወንዶች አሁን ይሄን ነገር አድርጓችሁ ቢዋሿችሁ እናንተ ለማጣት ነው ቢሏችሁ ይቅርታ ታደርጉም? እስኪ ኮመንት ላይ አስቀምጡ። ላይ ሴቶችም ደግሞ ልክ እንዲህ አይነቱ ተመሳሳይ ሆኑ ወንድ እንኳን ባያረግዝ ሌላ ነገር ማለት ነው። ስለዚህ እንደዚህ እናንተ ላለማጣት እንደዚህ አይነት ስህተቶችን አድርጎ አንቺን ላለማጣት ነው ቢልሽ ይቅር ትሉታላችሁ? እስኪ ኮመንት አስቀምጡ ሁላችሁም የየራሳችሁን። እና ሲቀጥል ያው እናንተ ባያችሁት መልኩ በራሳችሁ አንግል አስባችሁት ይሄ ነገር እውነት እስከ መጨረሻ የሚያለያይ ነው ብላችሁ ታስባላችሁ? ሌላ ምክንያት ከሌለው ያብ ይሄ እኮ ችግር የለውም። በቃ እሱን ላለማጣት ነው እየተናገረች ነው። ደግሞ እሱን ላለማጣት ከሌላ ሰው ጋር ሆኖ ማየት እንትን ስላለኝ እኔ ግን ከሄሉ ላይ አሁንም ቢሆን የቅርብ ሰው ንገሯት እያልኳቸው ያለሁት ቢቀር ያብን እውነት የራሷ ማድረግ የምትፈልግ ከሆነ አርግዣለሁ ብሎ እንትን ከማለት ልውልን መጀመሪያ ከህይወቷ ብታወጣለት በቃ ደስተኛ ነው የሚሆነው። በቃ የማይፈልገው እሱ ነው። አሁን ራሱ እያለ ያለው የአርግዣለሁ ብላ ያለ የዋሸችው ብቻ አይደለም። አሁንስ በጧት ምን ታደርጋለህ እያለው ነው። አዎ እሱም መጥቶ ምን ያለውን ሰምታችሁታል አይደል? በራን ኳኩቶ ከፈተ። ምን ያደርጋል በጧቱ? እዚህ ምንድን ነው አድረ በዚህ እያረገ ነው እንደ ምናምን ይላል። ይሄ ደግሞ ለምንድን ነው በጧቱ የሚመጣው በራን ኳኩቶ? በቃ ለምን? ስለዚህ ለብቻቸው ለምን አይተዋቸውም ብዬ ነው የማስበው እኔ። ይለያዩም አይለያዩም ለነገ ግን ልዩና ልውል ባይመጡባቸው በሁለታቸው ለምንድን ነው ማያስወጧቸው ነው? ድራማ ካልሆነ ሌሽ ማስወጣት አቃታቸው እነሱን። የእውነት የእነሱን ደስታ የሚፈልግ ከሆነ ያ እንትናም ቢሆን ልውልም ቢሆን የእሷን ደስታ ከፈለገ ለምንድን ነው እሷ ነገሮች እስከምታስተካከል ለምን ከእሷ አይረቅም? የእውነት ከፈለገ ማለት ነው። ወይም ያብ በነገራችን ላይ ልውል ከያብ ጋር እንድትሆን በፍጹም አይፈልግም። አርግዣለሁ ስትለው ራሱ አይታችኋል ባለፈው። ስለዚህ ሄሉ የእውነት ከፈለገችው ማልቀስ ካልፈለገ የእውነት ይቅርታ የምትል ከሆነ ልውልን ከህይወቷ ብታወጣው ጥሩ ነው ብዬ አስባለሁ ለጊዜ ካላስ ተኮሃኑ ደግሞ ልውል ጓደኝነት ምንም አያገናኘውም አይደለ? ነገ ጧት ያብ የእውነት መሮ ከሄደ ከህይወቷ ልውልን ጓደኝነታቸውን ይቀጥላሉ። ችግር የለውም። ገባችሁ? ግን ለጊዜው የእናንተ ሰው የሚያናደውን ነገር ከዛ ቦታ መጽዳት አለባችሁ። ያብም ቢሆን ይችን ልዩን በቃ ለምን ያመጣታል? እሷም ከህይወት እንድትወጣ ነው የሚለው። ለብቻው አይነግራትም እንደዛው። ታዲያ ለምን ከሄሉ ቤት ጠርቶ ሊነግራት ይፈልጋል? ምን አገባት እሷ? ማስተካከል መፈልገ የራሷን እንጂ የልዩ ማጣራት እዛ ምን አስፈላጊ ነው? እና እኔ ያላቅም ብቻ። በነገራችን ላይ ግን ይሄ ይቅር ተብሎ የሚታለፍ ነገር ነው። በነገራችን ላይ ይግባባሉ። ነገ በጥሩ በሌላ ነገር ያው ይቅር ተባብለው ይመጣሉ ብዬ አስባለሁኝ። እና ወዳችኋለሁ። ቻናሌን ሰብስክራይብ ያደርጋችሁ አበረታቱኝ። ያሰረማል